ማን ሄደ? ዳንኤል ነው። ወይኔ ሶስና በዳኒ የተነሳ እንደዚህ ስክር ብላ የለም። ጉድ ነው፣ ጉድ ነው። ተጠብቄ ነበረው እንደዚህ አሁን እንደዚህ ሆኖ አገኛቸዋለሁ ብዬ አልጠበቅኩምና አለው። የሃይማኖት ታደሰው ሁለተኛው ነው። ሶስተኛው አፍቃሪ መጣላችሁ። በልዳኒን ገልጦ እንገርሽ አይና ቡቡኒ ጭራሽ ብሎ ሶስና ምን ብለሽ ነው ታዲያ እንደዚህ መጠጡንን ከዚህ የምታላጊው? ካሜራ ላይ ቢቀርብሽ ሳበዛሽው። እንደዚህ ትወዱኛላችሁ? ያጭት ብዙ አልተጎዳውም። ትንሽ ከንፈሬ ረሙ ቸኮሌት በጣም አድርገን ነው የምንወድህ። እንኳንም አተረፈ ፈጣሪ። እንዲህ መልካም ሰው ይወደዳል። ለምን አይወደድም? ጥሩ ስነ ምግባር። ትናንትና እንግዲህ በተፈጠረው ነገር የነበረው ሶሲ ጋም ዳኒ የአንገት ሀብል እንዴት ለሀይሚ ያደረገላት ኬት ምናምን አይፎንስ መልሱ እንዴት ነበር ምናምን ስሜቱ እንዴት ነበር የሚለውን ቲክቶክ ላይ አይቻለሁ። እና አንዳንድ ነገር ልላችሁ መጥቷል። ፋሲልም መጥቷል። አሁን ኦ ማይ ጋድ ዘንድሮ አለቅን ቤተሰቦች። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። ውድና የተከበራችሁ ቤተሰቦች እንግዲህ ትናንትና ያው ሀይሚን ብዙ ነገር ብለናታል። ግን ከዛ ከተባለው ነገር ሁሉ በዚህ 2 ቀን ውስጥ እየሰራች ያለችው ቪዲዮ ትክክል እንዳልሆነ በንዴት እንደሆነ እየሰራች ያለችው ከራሷ ጋር እንዳልሆነች ነው ያየ ነው። እንዲሁም ከዚህ በፊት ተናግራ ማታውቃቸውን ነገሮች ሁሉ ተናግራለች። ፎቶ አዘቅዝቁ፣ የማንንም ቤተሰብ አዘቅዝቁ ብላለች። ይህንን ነገሯን ወድጅላታለሁ። ምክንያቱም የሰው ልጅ አዘቅዝቁ እሷን ራሱ የሆነ ያልሆነ ነገር አበላሽታችሁ የምታረጓት ምናምን ነገር አለ። ባታረጓት ደስ ይለኛል እኔ በበኩሌ። ጥፋቷን ግን መናገር ምንም ችግር የለው። ግን ፎቶዋን በእናታችሁ የሆነ አለ አይደለ ነቀርሳ ያዙ ሰው የሚመስል ነገር ምናምን እኔንም ታረጉኛላችሁ አውቃለሁ፣ አይቻለሁ። ግን እኔ ችግር የለብኝም። እኔ ቢያንስ እንጃ እሱን ነገር ስታየው ከስሜቷ እንኳን ልትወጣ አትችልም። ለዛ ባታረጓት በጣም ደስ ይለኛል። ግን የነበረችበትን ስህተቷን እየተናገርን እንድትመለስ ከስህተቷ እናረጋታለን። እውነት ዳኒ ጋር የሆነችው እያረገች ያለችው ነገር በጣም ብዙ ሰው ነው የተናደደባት። እሷ ደግሞ ጭራሽ ትላንትና መታ ዳኒ ምንድነው ችግሩ ምንድነው ምናምን እንደዛ በጫማ ጥፊ እያስጠፈጠፈሽ። ሲቀጥል ደግሞ 200,000 አንጂ ከመቼው ወዲህ ነው 1 አመት ሙሉ የሰራሽበትን አብረሽ የሰራሽውን ሰው ትተሽ ከዳኒ ጋር የምታከብረው ምን ስለሆነ? ሲቀጥል ደግሞ ወይ በቤትሽ አልጫነልሽም ቪዲዮን በሰው ቤት። ሲቀጥል ደግሞ እንደዛ አዋርዶሽ እንዴት ለሱ ትከራከሪያለሽ? አንቺ አይንሽ እንዲታወር ዳኒ ያደረገብሽ ነገር ምንድነው? ከራስሽ ጋር ተመለሽ። ለሶሲ ያልሆነ ለአንቺ እንዴት ይሆናል ብለሽ ነው የምታስቢው? አይሆንም፣ በፍጹም አይሆንም። እንዴ ሶሲ እኮ የኔን ሀብል ወስዶ ነው ያደረገላት አለች። በዛ ላይ በዛ መካከል እኔን አስወግዶ ሀይሚን ለራሱ ማድረግ ይሞክራል። እኔ ልቡን ነበር የወደድኩት አላለችም ሶሲ። ልቤን ሳይሆን ጭንቅላቴን ነው ብለው እሱ ራሱ ተናግሯል እኮ። ለሶሲ ሰጥቼ ተቸገርኩኝ ብሏል። የሆነ ጊዜ ከቡርኬ ጋር የተደባደበ ጊዜ ማለት ነው። ለሶሲ ያልሆነ ወንድ ለአንቺ ሆነኛል ብለሽ እንደዛ ባታንቆለባብሹ በጣም ደስ ይለኛል እኔ ማለት ነው። ሃይማኖት ወደ ራስሽ ተመለሽ፣ ራስሽን ሁኚ። ተወደሽ ስትኖሪ የሁሉ ክብርሽ ለምን በዚህ ልክ? ተይ ሃይማኖት ወደ ራስሽ ተመለሽ። ሁሉም ነገር ይስተካከላል። ተይ እኛ እንደ እህት ነው የምንመክርሽ። እኛ እዚህ ጋር የመዘለፍም የምንም እውነት የትናንትናው ቪዲዮ በጣም ነው ያሳቀኝ። በጣም ለልጅ ሁሉ ስስቅ ነው ያደርጉት ቲክቶክ ላይ። እንዲሁም በጣም በቀያዩ ስስቅ ነው እንትን ያልኩት እና እናውቃለን ቡቡ እንደዚህ ይጨክናል ብላ አላሰበችም። ቡቡ ደግሞ አሁን ያለበት ምንም በቃ ቫልዩ በጣም በቃ እኔ እንጃ በጣም ከባድ ሰው ነው እሱ። በነገራችን ላይ ውስጡ ይከብዳል። በጣም ይታገሳል፣ ብዙ ነገሮችን ያሳልፋል። ከዛ በኋላ ግን ያሉት ነገር በጣም ይከብዳሉ። አሁን ላይ ብሩኬ እየጠላት አይደለም እኮ ግን የሆነው ነገር ሁሉ የተፈጠረው ነገር ሁሉ ሲያስበው በቃ የሆነ ርህራሄ እንዳይኖረው እያደረገው ነው ልቡ። ገባችሁ? እሷ ደግሞ አሁን ላይ እየተናደደች ነው ያለችው። በንዴት እያደረገች ያለችው ነገር ከዳኒ ጋር እየሄደችበት ነው። ግን በኋላ ላይ ዋጋ ያስከፍላታል። በዚህ መካከል እኔ የምላችሁ ነገር ውድ ቤተሰቦቼ፣ የብሩክ አድናቂዎች ልንገራችሁ። አሁን እሱ ከጋሽዬ ነው የተቀበላት ሀይሚን። ለጋሽዬ በስነ ስርዓት ከኔ ኃላፊነት አውርድልኝ ብሎ መመለስ አለበት። ምክንያቱም ወንድሞቹም በዚህ ሰዓት ስራ እየሰራን ነበር አላየንም ብለው ይክዱታል።
ታውቃላችሁ የሆነ ችግር ቢደርስባት ማለት ነው። አሁን እንግዲህ ሃይማኖትም ማለት ነው እየተጠቀሙባት ነው። በየቤቱ እዛ ያለ ጎረምሳ ሁሉም ዩቱብ ቻናል አለው። ሁሉም 100,000 50,000 መግባት ይፈልጋል። በሁሉም ቤት ይዘዋት ይዞራሉ። ተጠቀሙባት። ይሄ ራሱ ጥቅም ተጠቀሙባት። ገባችሁ? ስለዚህ የእውነት የምትወዷት ከሆነ የምትሰማችሁ ከሆነ እሱማ አሰማም እያየን ነው። የምትሰማ አይነት አይደለችም ሁኔታው ላይ ያለችው። በዛ ቤት በሙሉ ይዘዋት ነው የሚዞሩት። ሌላው ሲቀጥል ይሄ ዳጊ ተብዬው ከብሩክ ጋር ጦርነት እንዳይገጥም ብሩክን ጭራሽ እንዳያገኘው። እኛ ስንደውልላቸው በውስጥ ስልክ አያነሱም። ብሩክ ከዛ ልጅ ጋር መገናኘት የለበትም። ቂም ይዟል። ዳጊ ከሚባለው ልጅ ጋር በፍጹም እንዳያገኘው አደራ። ቤተሰቦች ሜሽን አድርጉለት፣ ጻፉለት ለብሩክ። በጣም በውስጥ የምታወሩት የሚመልስላችሁ ልጆች ልትኖሩ ትችላላችሁ። እኔ ለፍቻለሁ፣ ደውያለሁ፣ ስልካቸውን አያነሱም። ቮይስም አድርጌያለሁ ለወንድሞቹም ለራሱም አድርጌለታለሁ። ግን እንትን አላለም፣ አላየም። እኔ ይሄንን የምለው ነገር በንዴት ያልሆነ ነገር ውስጥ እንዲገባ አያስፈልግም። በቃ ካሁን በኋላ ብሩኬ በራሱ መንገድ መረጋጋት ነው ያለበት። በቃ በሃይሚ ጉዳይ ብቻዋን በምትጠይቀው ጥያቄ መልስ ይመልሳል። ከዛ ውጭ ግን ማንም እሷን ብሎ መጥቶ እሱን የሚያናግረው ወንድ ማንም ቢሆን መፍቀድ የለበትም። በቃ ክብሩን በዚሁ እንደያዘ በዚሁ መቀጠል ነው ያለበት። ቤተሰቦች እና እባካችሁን ይሄ ዳጊ የሚባል ሰውዬ ጋር እንዳይገናኝ ምከሩ፣ ዝከሩ። ከዛ ውጭ ምንም ማድረግ አይቻልም። ሃይማኖት ፈጣሪ ብሎ ወደ ራስሽ ይመልስሽ። ራስሽን አግኚ። በጣም ራስሽ ጠፍቶብሻል። የመሬን ነው ጠፍቶብሻል። ራስሽን ማግኘት ነው ያለብሽ። እውነት ከትናንት ወዲያ የነበረው ነገር ሲገርም፣ ጭራሽ የትናንትናው ለብሩክ ያደረግሽው ንቀት በጣም ነው የሚያስጠላው። አንቺ ስለናቅሽው እሱም የንቀት መልስ መለሰልሽ። በጣም ነው የሚያስጠላው። በጣም ሽጪው። እውነት ነው እውነት። አንቺ ልስጥህ ባትይው ኖሮ የትኛው ዓለም እውነት እኮ የትኛው ዓለም ነው ስጦታ ተሰጥቶ ሰው የሚመልሰው? አይደረግም እኮ። አያችሁ፣ እንደ ሕፃን ማሰብ ማለት እንግዲህ ይሄ ነው። እና በጣም እንጃ። ተረጋጊ። በዙሪያዋ ያላችሁ ሰዎች እንደ ቀልድ አትዩት ይሄን ነገር። ዛሬ የሚተላለፍ ነገር ለዘላለም ለህይወት የሚረብሽ ነገር ነው። ነገ ሌላ ህይወት ብትጀምር ከብሩክም ብትቀጥል ይሄ ስነ ምግባር የጎደለው ነገር ነው የሚተላለፍ ያለው። ስለዚህ እባካችሁ ከራሳችሁ ጋር ሆኑ። ሙሉ ቡታጅራን ነው ደግሞ ያሰደብሽው ማለት ነው። ሃይማኖት ተይ፣ ይቅርብሽ ይሄ ነገር። ከዳኒ ጋር ያለሽ ነገር ይቅርብሽ። ይህ እስኪ ሶስና ማን ያስተማራት መጠጥ? ዳኒ ከማን ጋር ነው የሚሆነው? እነዛ ሁሉ ጠጪዎች፣ ሺሻ ቃሚዎች አንቺን አይመጥኑሽም እኮ ጭራሽ። ሃይማኖት አይመጥኑሽም። ምናልባት ምን አገባችሁ ልትይን ትችያለሽ። ስለምናቅሽ ብቻ ነው። እኛ በአካል አናቅሽም፣ በአካል አታቆኝም ብለሻል። አናቅሽም። ግን ደግሞ ይህን ያህል ዓመት አብረንሽ ስንቆይ አንድ ቀን እንኳን ክፉ የተናገረሽን ሰው ወተሽ አልተናገርሽም። አሁን ግን ትናንትና ለብሩክ አይፎን መልሳለሁ ብለሽ የተናገሩሽን ሰዎች እያወጡ እያሰጡሽ ነው። በውስጥ የመለስሽላቸው ሰዎች እያወጡ እያሰጡሽ እየሰማን ነው። ስለዚህ ሁሉ ሰጣ ገባ ምን አስፈለገ? አንቺ ለምን ወደ ራስሽ ወደ ማንነትሽ ለምን አትመለሽም? እንደው እንዲህ አይነት ነገር ብትፈልጊ ራሱ ለምን ከዳኒ ውጪ ሌላ ሰው አጣሽ? ከዳኒ ውጪ እኔ በዚህ አይነት ሶስና ራሱ የሆነ ነገር ታረጋታለች ብዬ ነው የምፈራው። ለምን የዛሬው ሁኔታዋን አይታችኋል፣ እንዴት እንደሆነ የምትጠጣው መጠጥ፣ የምታወራው ወሬ ሶስና በዚህ አጋጣሚ ማለት ነው። እና እኔ እንጃ ዘንድሮ ሃይማኖት ማለት ነው ወጥመድ ውስጥ ገብታ ራሷን ከዚህ በላይ እንዳትዋረድ እኔ እየፈራሁላት ነው ቤተሰብ። እና ስለዚህ ብሩኬ አንድና አንድ ጋሽዬን አግኝቶ ይችን ልጅ ውርድ ከራሱ ነፃ ማድረግ አለበት። አሁን ላይ ሳስበው በጣም በቃ እንጃ ሁሉ ነገር ክርር ብሏል በብሩኬና በሃይሚ። በፊት ስራ ነው ምናምን እያልን ብዙ ነገር አሳልፈናል። አሁን ላይ ግን እንደዛ የሚባል ነገር የለም በውስጣቸው። ሁሉም ነገር አብቅቷል። ብቻ ፈጣሪ የሚመልስበት መንገድ ሊኖር ይችላል። ከዛ ውጭ ግን በጣም 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 ከብዷል። አላቅም። ፈጣሪ መፍትሄውን ያምጣው። ስለዚህ ያንን ዳግም የሚባል ንፍጣም ብሩኬ እንዳያገኘው እባካችሁ ውድ እህቶቼ፣ የብሩክ አድናቂዎች ይህን መልእክት አድርሱልኝ። በቃ ከማንም ሰው ጋር ከወንድ ጋር በዚህ በሃይማኖት የተነሳ ከወንድ ጋር ሄዶ መደባደብ መሳፈጥ የለበትም፣ መሄድ የለበትም በፍጹም። በቃ አንዴ ዳኒ ጋር ሄዳለች። በቃ ካሁን በኋላ ምንም የሚያስፈልግ ነገር የለም። በንግግር የሚፈታ ከሆነ ይፈታል። የማይፈታ ከሆነ ክብርህን ጠብቀህ ብሩክ ጥግህን ይዘህ ማንነትን አስከብረህ እስከ መጨረሻው ድረስ እስከ ጥግ ድረስ ቆይ።
ከማንም ጋር እንዳትነካካ አደራ 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 ቤተሰቦች። ይሄ ነው መልእክቴ፣ ሌላ ምንም መልእክት የለኝም። እና እግዚአብሔር ወደ መልካም ነገር ይመልሳችሁ። እውነት ይሄን እልሃችሁን ያበርድላችሁ ሁለታችሁም ማለት ነው። በተለይ ሀይሚ ከራስሽ ጋር አይደለሽም። ኮመታተሮች እንደዚህ አሉኝ። መጀመሪያ ዳኒ አናዶኝ ነበር። ከዛ ኮመታተሮች አናደዳችሁኝ። ከዛ ሄድኩኝ። ከዛ እንዲሆንኩኝ እንዲ እሱ ያለሽ ቤተሰብ ያለሽ ሁሉ ዛሬ ምን ነው አንድ ነገር ሳትናገሪ ከብሩክ ጋር ዛሬ ነው እንዲመጣላት የጀመርሽው? ከአንዴም ሁለቴ ሶስቴ ተጣልተሻል። ሌላው ሲቀጥል ፋሲል ወንድ ከሆንክ አሁን እስኪ ካንተ እንደው ፋሲል ይሻልሻል። እንደው ከዳኒ እግዚአብሔርን ከዳኒ 10 እጅ ፋሲል ይሻልሻል። እኛ ወንድማችንን ነጻ አርጊልን። ወንድማችንን ምንም አታጨናንቂው። ምንም አላደረገሽም፣ አልበደለሽም፣ አልከዳሽም፣ ምንም አላደረገሽም። የሙሽዬን ሸበላ ተወት ለቀቅ። በዚህ አጋጣሚ እኔ እንደው ሙሽዬ ማለት ነው እንደው ሳላመሰግናት አላልፍም። እንደው ማህፀንሽ ባረክ። እውነት አሁን ራሱ እንደ ብሩክ አይነት እንደው 5-10 ይስጥሽ። የምሬን ብሩክ በስማ እንደ ወንድ እንደ ሴት ሆና ያሳደገችው እናቱ ስነ ምግባር ሁሉ ነገር የሚያወራው የሚናገረው፣ ኧረ በስማ ቃል እንደዚህ ቃል አይገልጸውም። ገባችሁ? ሁልሽም እንደማያቅ ሰው አትሆኑ። ብሩክ እንጃ አላቅም። ብቻ ፈጣሪ እሱ መልካም ነገር እንዲገጥመው መልካም ምኞቴ ነው። እውነት ፈጣሪ ካለ ይሄንን ህይወት ያስተካክለው፣ ካላለው ግን እኔ እንጃ። እግዚአብሔር መድኃኒዓለም ቅፍ ድግፍ ያድርገውና ደስታውን ይመልስለት። የምሬን ነው የምላችሁ። እንደዚህ በሴት ልጅ ወንድ ልጅ ሲንገላታ በጣም ነው የሚያስጠላው። ምንም ነገር ሳያደርግ ምንም ነገር ሳይበድል። የምሬን ነው። ይሄንን ፕራንክ እሷም ከአንዴ 2 3 4 ያድርገዋለች። እሱ ባደረገው ነገር ግን ይሄ ነገር መፈጠሩ በጣም ያስጠላል፣ በጣም አንገት ያስደፋል። የዋህነቱ ነው እዚህ ያደረሰው ነገር። ስለዚህ የነገን አናቅም፣ የዛሬን ነው የምናውቀው። የዛሬን ነው ማውራት የምንችለው፣ ስለ ነገ አናቅም። ገባችሁ አይደለ ቤተሰቦች? ስለዚህ ብሩኬ ጋሽዬን አግኝተህ ስለ ሀይሚ ያለውን ነገር አስረድተህ መመለስ አለብህ፣ በኋላ ሌላ ጣጣ እንዳይፈጠር። አመሰግናለሁ ቤተሰቦቼ። ለቡቡዬ አድርሱልኝ።